መርጃን በልጅነቷ አብሮ አድጓ የነበሩት ኤሉል እንዲሁም የሷ ታላቅ ወንድም የት እንዳሉ አታውቅም። ነገር ግን ለኤሉል መታሰቢያ ይውል ዘንድ ሆስፒታል ልትገነባላት እየሞከረች አቴሽ አስቁሟታል። አቴሽን ፕሮጀክት በማስቆም ምክንያት ጸጸት ውስጥ እየገባ ነው ያለው። ግን ደግሞ መርጃን ከነዚር ጋር እንድትሰራ ምንም አይነት ፍላጎት የለውም። መርጃን የኤሉልን መጨረሻ ድንገት ከአባቷ ሰማች። አባቷ ለብዙ ጊዜያቶች ሲደብቅ አልነበረም የኤሉልን እጣ ፋንታና ሁኔታ። ኤሉል መሞቷን ነገራት። ታዲያ የሷስ ወንድም የታለ ብላ ስጠይቀው አያታቸው ጋር ነበር የነበሩት፣ ማቀው ነገር የለም ይላታል። ከዛም በኋላ አሁን የተቀበረችበትን ቦታ አፈላልጋ ደረሰችበት። ነገር ግን ከደቂቆች በፊት ነበር አቴሽ ትዝታው ስለተቀሰቀሰ በቀጥታ ወደ መቃብር ቦታ የመጣው። አቴሽ የሞተችውን ታናሽ እህቱን በየጊዜው እየመጣ እንደሚጠይቃት ቃል ገብቶ ነበረ። በየጊዜውም ይመጣል። ነገር ግን ዛሬ ያለ ወትሮ ነበር የመጣውም ሀዘኑ ስለተቀሰቀሰ ነው። ነገር ግን ድንገት መርጃን መጣች። መርጃን በርቀት እየመጣች አያት። እሷን ብትሆን ግን ለትንሽ ነበረ የተሸወደችው። ሳታየው ቀረች። ዝቅ ብላ እየተራመደች ነው። አቴሽ መርጃንን ሳያት ኤሉል የእህቱ አጠገብ መቃብር አጠገብ ሆኖ እያለቀሰ ነበረ። በእሷ መታየት አልፈለገም። ወዲያው ድብቅ ይላል። ተደበቀ። መርጃን ወደ ኤሉል መቃብር ጋር መጣች። ኤሉል ውዷ ጓደኛዬ፣ ውዷ እህቴ እዚህ እንዳለሽ አላቅም ነበረ እያለች ስትጀምር አቴሽ በርቀት ሆኖ ይህን እያየ ማልቀሱን ቀጠለ። አበባ ይዛ መታ ነበረ። አበባ እያስተካከለች ጸሎት እያደረገች ነበር። የኔ ውድ ኤሉል እዚህ እንዳለሽ አላቅም ነበር እኮ ገና በህፃንነትሽ እዚህ መምጣት ይህ ፍትሃዊነት ነው አላቅም፣ ግራ ያጋባል። ግን አባዬ ለብዙ ጊዜ ከኔ ደብቆኝ ነበረ። ነገር ግን ሁል ጊዜ በልቤ ነበርሽ። ሁል ጊዜ ነበር የማስበው። አንድም ቀን እንኳን ረስችሽ አላቅም ነበረ። አንድ ቀን ድጋሚ ተገናኝተን ጥሩ ጊዜ እንደሚኖር ነበር ሳስብ የነበረው፣ እንደማግኘሽ ነበረ ሳስብ የነበረው እያለች ታወራለች። አቴሽ አሁን ማዳመጡን ይቀጥላል። አቴሽ የሆነ ዛፍ ጀርባ ስር ሆኖ ነበረ ቆሞ ያያት የነበረው። ከዛም በኋላ ከራሱ ጋር ማውራት ጀመረ። ራሱን ጠየቀ። የምር አንቺ ግን የሃይደር ልጅ ነሽ? የምር የኤሉል ነገር አሳስቦሽ ነው እያለ ራሱን እየጠየቀ ነበረ። የነው ኤሉል ከዚህ በኋላ መጣለሽ እዚህ መኖርሽን ሲጀመር ራሱ አላቅም ነበረ ብላ ታወራለች። እነሱ እዚህ እያሉ በአንድ በኩል ነዚር እንዲሁ ሃይደር ደግሞ ቤት ቁጭ ብለው እያወሩ ነበረ። እኔ ግራ የገባኝ ነገር አቴሽ ለምን ይሉ ነገር ማድረግ እንዳስፈለገው ነው። ምንድን ነው ይላል ነዚር። እኔ እንጃ ችግር አለበት እኔም ላውቀው ያልቻልኩ። እየተከታተለ እየጠበቀ የምንጨብጠው የምንይዘውን ነገር ይቀድምብናል እያለው ነበረ። ታውቃለሽ ሻይን ከመሞቱ በፊት እኔ ባናግረው ኖሮ ሊያወራ ይችል ነበረ። ብቻ ከአቴሽ ጋር ሲሰራ ነበረ፣ ግን እሱን መግደል አልነበረብህ። ብቻ ቢሆነ መንገድ እናስተካክለዋለን ይለዋል ሃይደር። ማሆኔም እንደዛ ነው ማስበው። ሻሂን በዚህ ሰዓት ላይ ከአቴሽ ጋር ሆኖ መተባበሩ አቴሽ እኛን ለመበቀል ምን ያህል ርቀት እንደሚሄድ ነው የሚያሳየው። እኛ ደግሞ እጅና እግራችን አጣጥፈን መቀመጥ የለብንም። ይሄ ስሜት የሚባለው ነገር ሰው ያዳክማል። እኔ ስሜት ሆኜ ማሰብ አልፈልግም፣ ነገር ግን ወጥመድ ውስጥ ገብቼ ነበር ይለዋል። ነዚር ደግሞ ሃይደር እያረጀ ነው፣ እንደ ድሮ አይደለ። መጀመሪያ በአቴሽ ጉዳይ ተሳሳትክ፣ ከዛ ደግሞ በሻሂን ጉዳይ ተሸወድክ። እኔ አይገርመኝም፣ እድሜ እየሄደ መጣ ቁጥር እያረጀ ነው። እኔም ማለት እንደዚህ ላስብ ጀምሬ ነበረ፣ ግን ሳስተውል ነገሩ እንደዛ አይደለም ይለዋል። ሁለቱም የተለየ እቅድ አላቸው። አቴሽን መቅደም፣ ሌላ መሬት መግዛት፣ ከዛም በኋላ አቴሽ እንዲቀደም ፕሮጀክቱ እንዲጀመር ሊያረጉ ናቸው። ነዚር እዚህ ጋር አቴሽን አሰቃየዋለሁ እያለ ነበረ። ሞቱን እስኪጠማ ድረስ መሞትን እስኪፈልግ ድረስ ነው የማሰቃየው እያለ ነበረ። እኔ አቴሽ የፈረው ካምፓኒውን ሙሉ ለሙሉ እንደወስዱ ነው ይላል ሃይደር። አትፍራ ብሎት ነዚር ጥሎት ይሄዳል። አሁንም ቢሆን መርጃ የኤሉል መቃብር ጋር ሆና ጸሎት እያረገችና ከራሷ ጋር እያወራች ከኤሉል ጋርም እያወራች ነበር። ድንገት አቴሽ መጣ። አንተ እዚህ ምን ታረጋለህ እያለችው ነበረ። እሱ ምን ታረጋለሽ ብሎ እየጠየቃን ነው። እኔማ ቤት ሳጣሽ የት ሄዳ ነው ብዬ ስጠይቅ እዚህ ቦታ እንደመጣሽ ሰማሁኝ፣ ምን ታረጋለሽ አላት። ኤሉል ጋር መጥቼ ነበረ። ኤሉል አላልኩም ነበረ በማለት እየነገረችው ነበረ። ይሄ መጥፎ ቦታ ሊሆን ይችላል፣ አንቺ እንዴት ብቻሽን ትመጫለሽ? ለእኔ አነግሪኝም ነበር እንዴ ይላታል። ድንገት ልታየው ስትል ማምለጡ እየገረመው፣ በአንድ በኩል ብታየው ኖሮ ደግሞ ይናደር ነበር፣ ምክንያቱም ስለሚነቃበት ታውቃለህ ትንሽ ነው የማስበው። ብዙ ነገሮች ብዙ ትዝታዎች የጠፍተውብኛል፣ ግን አሁንም ቢሆን ልጅነቴን እንደወደው ያረገችኝ ኤሉልና የሷ ወንድም ነው። እንዴት ብዬ ልረሳቸው እችላለሁ? አረሳቸውም። አዎ ያለበትን ደግሞ ባቅ ወንድሟ እያለች እየተናገረች ነበረ። ከዛ በልጅነቷ መሞቷ በጣም ልቧን እንደሰበረው ነገረችው። እንሂድ በቃ እያላን ነው። እንሂድ እያላት ከመቃብሩ ቦታ እየራቁ ናቸው። እሱ ሶፍት እየሰጣት ነው። እንባዋን ትጠርጋለች። መርጃን የምር የሃይደርና የነርሚን የጠላቶቹ ልጅ ሳትሆን የሌላ ሰው ልጅ መሰለችው። አቴሽ አመለካከቱ በጣም እየተቀየረ ነበረ። የበቀል ትጥቁ እየተፈታ ነው ያለው። አብረው እዛው አካባቢ እየተራመዱ እያለ ታውቃለህ የሷ ወንድም ታሂር የት እንዳለ አላውቅም። ታሂር ግን እንዴት ሆኖ ይሁን አባዬን ስጠይቀው ምንም ነገር ሊነግረኝ አልቻለም፣ ግን በእርግጠኝነት ይሆን ነገር አለ። ምንድን ነው ግን የት ላገኘው እችላለሁ ብላ እየጠየቀችው ነበረ። አቴሽ በዝምታ ተዋጠ። ስለ ኤሉልም ስለ ታሂርም ብዙ ነገር ጠፍቶብኛል፣ ግን ታሂርን ላገኘው ፈልጋለሁ ስትል በቃሽ ይበቃሻል፣ አሁን መኪና ውስጥ ግቢ እያለ ነበር። ምንም የምትቆጣው ሲጀመር እኔ እኮ ጨካኝ ይሁን እንደዚህ ነገር ማውራት ግራ እኮ ነው የሚገባኝ አለችው። ጨካኝ አንተ በጣም ጨካኝ ሰው ነህ እያለችው ነበር። በድንገት ጀማል ወደ አቴሽ ደውለለት። ሌላ ወንድም እያለው ነበረ። እየሰማኝ ነው ጀማል ይለዋል። ከዛ ጀማል ያጋጠመውን ነገር ነገረው። መሬትን መግዛት በተመለከተ እናቴሽ
ቀደም ብለው መሬት በመግዛት ነዚር የሚሰራውን ስራ እንደሚቀድሙት ይጠበቃል። በዚህ ተስማሙ። ከዛ ቤት እመጣለሁ እያል ነበር አቴሽ። ከዛ መርጃን ጫፍ ሰምታ ነበረ። አቴሽ የሚያወራውን ነገር ምንድነው? አዲስ ነገር አለ እንዴ ብላ ጠይቀችው። ምንም የለም፣ ለአሁኑ ምንም ማወቅ የለብሽም፣ ዝም ብትይ ነው የሚሻልሽ እያላል ነበር። ባህሪ ምንም አይተነበይም፣ ሙድ 10 ይቀያየራል። ባህሪ ቶሎ ነው የሚቀያየረው፣ ስሜታዊ ነህ፣ ስሜት ተለዋዋጭ ነው አለችውና መኪና ውስጥ ገባች። እሱ መኪና ውስጥ ገባ። ጉዞ እየጀመሩ ናቸው። አስሊና ሙዘይ ዋናው ሳሎን ቁጭ ብለው እያወሩ ናቸው። ስለ አቴሽ እያሰብኩኝ ነው ማየ፣ ከዚህ ጋር ብዙ ጊዜ ባሳለፈ ቁጥር በጣም እየተቀየረ እየመጣ ነው ያለው። ከኛ ጋር ጊዜ ማሳለፍ አቁሟል። ከዚህ ቀደም እኮ አቴሽ ከኛ ይለየው ነበረ። አብረን በጣም ቆንጆ ጊዜዎችን እናሳልፍ ነበረ። እማዬ ግን አቴሽን ካየሹ እየተለወጠ ነው ያለው። አሁን የት እንዳለ ታውቂያለሽ አለቻት። ከዛ በኋላ ሙዘይን አላቅም ስትላት መቃብር ቦታ ነው ያለው፣ መቃብር ቦታ ሄዷል። ጭራሽ አልጠየቀንም እኛ ምናልባት መምጣት ከፈለገን በማለት ተናገረች። እንዴ ብቻውን መሆን ፈልጎ ከሆነስ ማን ያውቃል? ችግር የለም አትረበሺ፣ ብዙ ጊዜ እኮ ብቻውን ይሄዳል። አዲስ ነው እንዴ ላንቺ? እባክሽ ምን ሆነሻል እያለቻት ነበረ። አስሊ ቶሎ መናደዷን እንድታቆም እየጠየቀቻት ነበረ። እማዬ እንደማታውቂው ነሽ አታስመስይ። አቴሽ ከሃይደር ሴት ልጅ ጋር ብዙ ጊዜ እያሳለፈ ነው ያለው፣ ብዙ ጊዜ እያጠፋ ነው ያለው። ይሄ ማለት ከኛ እየራቀ ነው ያለው፣ እየተሰማኝ ነው ያለው። በቃ ምናልባት በቀል በሚባለው ነገር ላይ ተስፋ ቢቆርጥ አለቻት። ልጄ እንደዛ አታስቢ እሺ። አቴሽ በጣም ብዙ ተሰቃይቷል። በህይወቱ ያሳለፈው ስቃይ እኛ ከደረሰብን ስቃይ የማይተማመን ነው፣ ተመሳሳይ ነው እና ያው ይበቀላቸዋል። ምንም እንዳታስቢ እሺ፣ በጭራሽ ነገር አይረሳው አለቻት። ነገር ግን አስሊ ምንም እየተዋጠላት አይደለም። ለሚሆነው ነገር ሙሉ ዋጋ ያስከፍላቸዋል አትስኪ አለቻት። አይደለም መርጃን ኤሉልን በተመለከተ ስሜት አይነት እያሳየች ነው አለቻት። እስኪ ርዕስ ቀይሪ ትላታለች። ምንም ስለሚሆነው ነገር የምታውቂው ነገር የለም፣ መርጃን ምንም ብታረግ ምንም አታመጣም አለቻት። አቴሽ እቅዱ ላይ ተስፋ አይቆርጥም እያለቻት ነበረ። በተለይ እዚህ ደረጃ ላይ ከደረስን በኋላ በጭራሽ ተስፋ አይቆርጥም፣ ምክንያቱም ሃይደር ሁላችንም ያጠፋናል፣ ምንም ርህራሄ ምህረት የሚባል ነገር አያስፈልግም እያለች ሙዘይን ታስረዳለች። አስሊ ደግሞ ገና አይኗን ሳየው ማርጃንን እኮ ውስጧ ሰይጣን ነው የሚታየኝ፣ መጥፎ ክፉ ነገር ነው እየታየኝ፣ ጋኔን ነው የሚታየኝ፣ ልክ እንደ አባቷ ናት እሷ። አዎ የአባቷን ፍላጎት ብቻ ነው እሷ የምታሳካው፣ በእርግጠኝነት አቴሽንም ታታልለዋለች አለቻት። አዎ እሷማ እንደ አባቷ ናት፣ ግልጽ እኮ ነው፣ ከዚህ ቀደም ነግሬሽ ነበረ፣ ከዚህ ቀደም እድል አልሰጧትም፣ ድጋሚ አልሰጣትም ስትላት እማዬ ምንም አንቺ ያረግሽው ነገር የለም። አቴሽ ያችን ልጅ አሁንም ቢሆን እየተንከባከባት ነው ያለው፣ አሁንም ቢሆን አጠገቧ ነው ያለው፣ አሁንም ቢሆን እየጠብቃታል፣ ከኛ እየጠበቃት ነው ያለው። እኔ ደግሞ ትክክለኛ መልኳን ነው ማጋፍጠው፣ ትክክለኛ ጭንብሏ ይወልቃል፣ ከዛ ማን እንደሆነች ይታወቃል፣ ከዛም በኋላ አሳያታለሁ ብላ አስሊ ተናዳ እቺ ልጅ ከዚህ በኋላ በህይወት እንድትኖር አላረጋትም ብላ ከተቀመጠችበት ስትነሳ ድንገት ሙዘይን እጇን ይዘቻት። ተጠንቀቂ ተረጋጊ እንጂ ምድር ግንፍል ለምትየው እኔ መካያች ልጅ እኮ ጠላት አለው ሊገድያ ነበር ባለፈው አላየሽም እንዴ እጇን እንዴት እንዳቃጠልኩት እና ለምን አትረጋጊ? በቀራችን መሰር መመራት አለብን። አቴሽን ነገር ካወቀ ይቆጣል አለቻት። እንዴት እማዬ ነገርኝ እስኪ እንዴት? እኔ ምክር የምሰማበት ጊዜ አይደለም፣ ያስጠልቶኛል፣ ሰልችቶኛል፣ ሁሉ ነገር ከእጄ እያመለጠ እየጠፋብኝ ነው። በቃ ከዚህ በኋላ የማጣውን ነገር እያጣው ቆም ብዬ ማየት አልችልም፣ በቃ ወደ ካምፓኒው ልጅ ብላት ጥላት ሄደች። ሙዘይን የአስሊ ነገር የበለጠ እያስፈራት እየመጣ ነው ያለው። በሌላ በኩል አሁን እነ አቴሽና መርጃን ወደ ካምፓኒ ጋር መጥተዋል። ሊፍት ውስጥ ገብተው ወደ ላይ እየወጡ ናቸው። አጠገብ ለአጠገብ ሆነው ወደ ውስጥ እየገቡ ከዛ በኋላ አስሊ በድንገት ነበረ ዞር እያለች በርቀት አየቻቸው። ጀማል ደግሞ በድንገት አገኛቸውና እዛ ቢሮ ሲዟዟሩ እነ መርጃንን ተቀላቀላቸውና ቀስ ብለው ወደ አቴሽ እየጠጋ ነዚር እየጠበቀ ነው። የስብሰባ ቢሮ ውስጥ የሆነ ያዘጋጀው ነገር አለ ይለዋል። ከዛ መርጃን ደግሞ ምን ተፈጠረ ስላለች ድንገት አስሊ መጣች። ምን ተፈጠረ? ምን ሳታውቂ ቀርተሽ ነው? ምን የምታስመስዪው? ቆይ አንቺ እንደማታውቂያቱኛ የቀድሞ ፍቅረኛሽ በጣም ብዙ ግርግር ለመፍጠርና ችግር ሊፈጥርብን እየሞከረ ነው አለቻት። መርጃን ተናደደች። እንዴት ነው የምታወው? የምን የቀድሞ ፍቅረኛ? ምንድነው የምትዩ? ምንም እየገባኝ አይደለም አለቻት። ነዚር ለሆስፒታሉ ግንባታ የሚሆን መሬት ገዝቷል፣ ቀድሞን የገዛ ይመስላል። እነዚህ ሁለቱ ተማክረው ነገር ያደርጋሉ። እኛ ፈዘናል። አቴሽ ምን እያረክ ነው ያለው አለችው። አቴሽ መሬት ይመለከታል። ከዛ ወደ ማርጃን ዞር ብሎ አያት። ታውቂ ነበረኝ አላት። ኧረ እኔ ስሰማው ለመጀመሪያ ጊዜ ምንም አውቀው ነገር የለም። ነዚርም ቢሆን የኔን አላማከረኝም። እኔ ስሜኔ ያንቺ ተመሳሳይ ስድብ በጣም ነው ያስጠላኝ፣ ሰልችቶኛል ስላታለች። አቴሽ መከራከር አልፈለገም። ወደ ውስጥ እየገባ ነው። ጀማልም ይከተለዋል። መርጃን ብቻዋን ቀረች። አስሊም ብቻዋን ቀረች። አታስመሲ፣ እኔ ምንም ቢፈጠር ምንም አቅሻለሁ፣ ምን አስመሳይ እንደሆንሽ አውቃለሁ፣ አስመሳይ ነሽ አለቻት። አሁን እየተናገርሽ ያለሽው የልብሽን ነው ስትላ ነበር። ጀማል ሳይድ ቀረና ቆሞ ማዳመጥ ጀመረ። የአስሊ እንደዚህ መሆን ግራ እያጋባው መርጃን እሱን ጥላው ሄደች። ጀማል አስሊን ስለሚወዳት ግን ደግሞ በአንድ በኩል ስለሚፈራት አሁን ስሜቱ እየተደብላለቀ እየመጣ ነው ያለው። አሁን አቴሽ በሩን በርግዶ ገባ። ነዚር ተቀምጠው እየጠበቀው ነበረ። ነዚር ከተቀመጠበት ተነሳ። ከዚያ ወደ አቴሽ እየቀረበ ነበረ። አቴሽ እና ነዚር ፊት ለፊት ተፋጠጡ። አቴሽ እንኳን ደህና መጣ፣ ያው እንግዲህ እንደ አዲስ አጋሮንን መስራታችንን ልናበስር እወዳለሁ ብሎ ሊጨብጦ እጁን ዘረጋ። ከዛ እጁን እየሰበሰበ ነበረ። ነዚር አቴሽ ላይ ጨብጦ ነገር እጅ መዘርጋቱ እያናደደው ያለ ይመስላል። ድንገት ማርጃን እንደገባች ለምንድነው መሬት የገዛው ብላ ጠየቀችው። ምክንያቱም ፕሮጀክቱ ላይ እኔም የራሴን ሚና የራሴን አሻራ ማስቀመጥ ስለምፈልግ ነው። ግልጽ እኮ ነው፣ ምን ነው ግራ ገባችሁ ብሎ እየጠየቀ ነበረ። አቴሽ በዝምታ ያዳምጣል። በድንገት አስሊና ጀማል እየመጡ ነበረ። እንግዲህ እኔ ያው መርጃን ብቻሽን አልተውሽም፣ ታውቂያለሽ፣ በብዙ ነገር አግዝሻለሁ። ምክንያቱም እዚህ ከጎንሽ ያሉት አንቺ
ስኬት ላይ እንድደርሽ የማይፈልጉ መቀኞች ብቻ ናቸው። ይሄን ታውቂያለሽ እያላን ነበረ። ከዛ ይሄን አስሊ ትሰማና አይ እንዴት ነው የሚገርሙ በእናታችሁ ሁለታችሁ እንዴት እንደምትግባቡ እኮ በስሜቶቻችሁ እኮ የምትግባቡት ትላለች። ያሳፍራል፣ በጣም ያሳፍራል። እንደዚህ ትሆናለህ ብዬ አልጠበኩም ነበረ። ማለቴ ያው እኛም ብንሆን ሆስፒታሉን ለመስራት የሆነ ቦታ ወስነናል ብሎ እየሳቀ ጀማልን ተመለከተው። ጀማልን መሳቅ ጀመረ። አስሊም ትስቃለች። ነዚር ተበሳጨ። ምን ማለት ነው ደግሞ እያለ ነበረ። ምን ማለት ነው? ያው እንደዚህ ስላሰብክልን በጣም እናመሰግናለን፣ ነገር ግን እኛም ብንሆን መሬቱን ገዝተን ሁሉን ነገር አዘጋጅተናል እያለው ነበር አቴሽ። ነዚር ያልገመተው ነገር ነው። ተበሳጨ። እንዴት ይሄን ነገር ሳላቀረኝ እያለ ነበረ አቴሽ። እንዲሁም ጀማል ከተብሎ እየሳቁበት ነበረ። ያው እንግዲህ እኛ ውላችንን አድሰናል፣ ስምምነታችን፣ አጋርነታችን አድሰናል እና አስፈላጊ ከሆነ ከፈለክ እንቀላቀላለን፣ ግን መንቀላቀልህ አይመስለኝም አለው። ዘን ነዚር ተናደደ፣ ተበሳጨ በመቀደሞ። ነገር ግን እየሳቀ ችግር የለም ኢንቨስትመንት ነው። እኔም ይህን መሬት በመግዛቴ አልጸጸትበት፣ ሌላ ነገር ሰራበታለሁ፣ ችግር የለም። ብልጥ የሆንክ እንዳይመስልህ አጠፋለሁ። ከነዚር ጋር መሳፈጥ ማለት ምን ያህል መጥፎ ነገር እንደሆነ አሳያለሁ ብሎት እያወጣ ነበረ። ነዚር ከወጣ በኋላ አቴሽ ዞር እያለ ጀማል ነው ያህል። ጀማል እየሳቀ ነበረ። አቴሽ ሊቀመጥ ነው። ጀማል ባንድ በኩል ያው እንግዲህ ለግንባታ የሚሆን ቆንጆ ቦታ ፈልጋለሁ፣ አሪፍ ቦታዎች እያሉ ነበረ። ገና አልገዙ አውቀው ነበረ። ከዛ አቴሽ አው ፈልግ እያሉ ነበረ። ከዛ አስሊም ብትሆን አቴሽ አብረን እንሂድ እያለችው ነበር ቦታውን ለመፈለግ። አቴሽ ከመርጃን ጋር ብሬ ሄዳለሁ እያለ ነው። አስሊ ልከተል አለችው። ከዛም በኋላ እዚህ ጋር አቴሽ አስሊ ነጠላት። ከዛ እዚሁ ቀሪ አላት። ቢሮ ውስጥ ታስፈልጊያለሽ አላት። ከዛ እሱ ወጣ። መርጃን ተከትለው ወጣች። አስሊ ተበሳጨች። ጀማል መጥቶ ይቀመጣል። አስሊ ብዙ ነገር እያለች ነው። እች ልጅ አሁንም ቢሆን አቴሽን ከኛ እየወሰደችብን ነው ብላ ተነጫነጨች። ነገር ግን ጀማል በዝምታው ነው ያዳምጣል። በሌላ በኩል አሁን አቴሽና መርጃን ቦታ ፍለጋ እየተንቀሳቀሱ ናቸው። አብረው እየሄዱ ናቸው። ከዛም በኋላ እሷ የመኪናውን ሬዲዮ እየቀያየረች የሆነ ሙዚቃ ለስለስ ያለ ሙዚቃ የፈለገች ይመስላል። እስኪ ታይ አላት። ከዛውንም በዝምታ ተዋጠች። ከዛ ጨነቃት። መስኮቱን ከፈተች። እስኪ መስኮቱን ዝጊው እያላን ነበረ። ዲያን ተምሮ የሚያነጫነጭ ትለዋለች። ያስታወሰው ያኔ አረንጓዴ በአረንጓዴ የለበሰች ቀን እንዴት ቆንጆ መስላ እንደታየችው ነው። ከዛም በኋላ መስኮቱን ዝጊው እያላት ነዚር ደግሞ አንድ በኩል መጥተው እንደነስ ሲላት እየጠየቃት ያስታውሳል። ተረበሻ። ቅናት አለው። ምንም ነገር ብታደርግ ይቀናል። ብቻ እሷ እጅና እግሯ ታስሮ ብትቀመጥ ደስ የሚለው ሁሉ ይመስል ነበረ። ከዛም በኋላ አታስጨንቀኝ አለችው። እንደውም መኪናው ልተኛ አለችው። መኪናው ልተኛ ስትለው አውቀው ሆን ብሎ መኪናውን ያፈጥነውና ድንገት ያቆመዋል ወይም አቅጣጫ ይቀይራል። መኪናው በጣም እንዲንቀሳቀስና እንድትደነግጥ ያረጋታል። ደቀስ ብላ ትነዳም እንዴ ምን ሆናል ብላ እየጠየቀችው ነበረ። ዝም ብሎ ያያታል። ነዚር በመሸወዱ በጣም ተናደዋል። አሁን ያሸርን ካምፓኒ ውስጥ አግኝተውት እያነቀው ነበር። እንዴት እኔ ስለዚህ ጉዳይ ሳላቀረኝ ይለዋል። ነገር ግን ያሸር ስለዚህ ጉዳይ ምንም ነገር እንደማያውቅ ተጨንቆ መለሰለት። ነዚር አበደ። እንዴት ሊሆን ቻለ እያለው በዚህ ፍጥነት መገዛቱ ራሱ ገረመው። ከዛም በኋላ ነዚር እዚህ ጋር ስልክ እየደወለ ነበረ። አቴሽን እንዲከታተል ሰው እያስቀመጠን ያለው በድንገት አስሊን አያት። አስሊ ወደዚህ እያለች ነበር። ቆይ አንዴ ላናግርሽ እፈልጋለሁ አላት። እኔ ካንተ ጋር ምንም ማወራው ነገር የለም አለችው። እኔና አንቺ ሳስበው ተመሳሳይ ፍላጎት አለን፣ አብረን መስራት እንችላለን አላት። እንዴት ብለን ምን ድፍረት ነው እንዴት ልደፍረኝ ቻልክ አለችው። ማለት ተመሳሳይ አላማ አለን ብዬ ነው፣ ፍላጎታችን አንድ አይነት ነው አላት። ምንድነው ያንተ ፍላጎት? ምንድነው የኔና አንተ ፍላጎት አለችው። አቴሽን ነው አንቺ የምትፈልጊው፣ እኔ ደግሞ ፈልገውን ታውቂያለሽ። እኔ መርጃን እፈልጋለሁ፣ አንቺ አቴሽን፣ እኔ መርጃን። ስለዚህ አብረን መስራት እንችላለን አይደል እንዴ? እንዴት አድርገሽ ስትመለከችው እንደነበረ አይቻለሁ። በተለይ ደግሞ አቴሽ ከመርጃን ጋር አብሮ ሲደንስ በጣም ተናድሽ ነበረ እና ምናልባት አብረን ብንሰራስ አላት። ድንገት ጀማል እየመጣ ነበረ። ጀማል መጥቶ ምን እያለሽ ነው ያለው ይላታል። ኧረ ምንም አላለኝም። ምን ሊል ይችላል ደግሞ ፈሪ እኮ ነው ትላለች። ከነዚር ጋር ያወሩትን ነገር ምንም መናገር አትፈልግም፣ አልተናገረችም። ጀማልን ዋሸችው። ስራችን ላይ እናተኩር ብለው ዞር አለች። ጀማል ግራ እየገባው እሱም ወደ ስራው ይመለሳል። በሌላ በኩል አቴሽ መኪናውን ነዳና አቆመው መሃል መንገድ ላይ። ከዛ ወጡ። ለምንድነው የማየን ቦታ ያመጣኝ? በአንተ ምክንያት ጠፋን አለችው። አልጠፋንም፣ አየር ልቀበል ፈልጌ ነው ይላታል። በድንገት እሱ እንዲከታተል የተቀጠረው ከነዚር ሽጉጥ ይዟል፣ ካሜራ ይዟል፣ በርቀት ፎቶ እያነሳ ነበረ። አቴሽ እንዲሁም መርጃን መከራከርና መጨቃጨቅ ጀመሩ። መኪናውን ለምን አቆምከው ትለዋለች። መብቴ ነው እያላን ነበረ። ነዚር ተደውሎ ተነገረው። ከዛ ነዚር የመጀመሪያውን እድል እንዳገኘ በለው ብሎ ትዕዛዝ እየሰጠ ነበረ። ከዛ አቴሽ መኪና ውስጥ ገብተውንም ጉዟቸውን ቀጠሉ። እነሱ የሚከታተላቸው ሰው ይከተላቸዋል አሁንም ቢሆን። ሃይደር በሌላ በኩል ከነዚር ተደውሎ ስለተፈጠረው ነገር ሰማ። ግራ እየገባው ነበረ። ከዛም በኋላ አውቆ ወደ ውጭ ወጣ። ምንጊዜም የሆነ ነገር ለማድረግ ሲሞክር የሆነ ነገር ይቀደማል በአቴሽ። ስለዚህ ሾፌሩን ጠረጠረው። ይህን ሾፌር እየቀጠረለት ደግሞ ራሱ አቴሽ ነው። ከዛ አውቆ ወጣና ሾፌሩን አየው። ሾፌሩን በአይነ ቁራኛ ሃይደርን እያየው ነበረ። ሃይደር ብዙም ሳይርቅ ቆመና ሄሎ እዛ በባህር ዳርቻ እንገናኝ፣ በ30 ደቂቃ ውስጥ እንገናኝ፣ አዎ በግማሽ ሰዓት ውስጥ መጣለሁ ብሎ አወራና ሊገባ ብሎ ነበረ። ከዛ መልሶ ዞር ሲል ይህ ሾፌሩ ስልኩን አውጥቶ በፍጥነት ቴክስት ይልክ አየው። መረጃ ቶሎ እንደሚያቀብል ነበር የነቃበት። መረጃና አቴሽ መሃል መንገድ ላይ አርፈዋል። ከዛም በኋላ ቦታ ሊመርጡ ናቸው። በአንድ በኩል የሆነ ካፍቴሪያ መጡ ምግብ
ሊመርጡ ብለው መርጃን ስለራበኝ የትኛውን ምግብ መምረጥ እንዳለብኝ ግራ ገባኛለች። አቴሽ መረጠላት። ያ እነሱ ሊከታተላቸው የተቀጠረው ሰውዬም እዛው ካፍቴሪያ ውስጥ ገባ። በሩቁ እየተመለከታቸውና እየተከታተላቸው ነበር። ምግቡ መጣ። መርጃን ቶሎ ቶሎ ትበላለች። አቴሽ እሷን መተረብ ጀመረ። እንዳያንቅሽ ቀስ ብለሽ ብያላን ነበረ ዛሬ ገና በስነስርዓት መብራቴ እያለችው ነበር። ድንገት አፏ ላይ የሆነ ነገር ነበር ጠረገላት። ፍዝዝ ብላ ያየችው ነበረ። ከዛ ነይኒድ እያላን ነው። ምግቧን ሳጨርስ እያጣደፋት እየወሰዳን ነበረ። መኪና ውስጥ ሊገቡ ናቸው። በአንድ በኩል የሚከታተላቸው ሰው እያሆነ መኪና ውስጥ ገብቶ ሊከተላቸው ነው። ስልክ እየደወለ ለነዚር አዳዲስ ነገር ይነግረዋል። ከዛ በኋላ በድንገት መኪናው ተበላሸ እና አቴሽ እየተመለሱ እያለ መኪናው ሲበላሽ ሁለቱም በቀጥታ ከመኪናው ወረዱ። አቴሽ መኪናው ምነካው ብሎ ቼክ እያደረገ ነበር። መኪናው እየጨሰ ነው። ከዛ በኋላ እነሱ የሚከታተላቸው ከነዚር የተላከው ሰው አሁኑኑ በለው እያሉ ነበረ። የሆነች ልጅ መኪና ውስጥ አለች ሲለው ለይታ እሱን ብቻ መተዋለው። ይህ ሰው ከመኪናው ወረደ። ሽጉጡን አቀባብላል። ሽጉጡን በርቀት እንደያዘ አነጣጠረ አቴሽ ላይ ሊተኩስበት። አቴሽ መኪናውን ለመስራት እየሞከረ ነው ያለው። መርጃን መኪና ውስጥ ተቀምጣለች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።